ብሩክ በታሰረበት ጊዜ በእገታ ላይ ድብደባ ስለተፈጸመበት አሳሳቢ ሁኔታ ላይ ስለነበረ በሕክምና ሲከታተል ቆይቶ አሁን ላይ በጤና ሙሉ ሆኖ ወደ ቤቱ ተመልሷል። ሞገስም ደም የሚለግሰው ሰው እየተፈለገና እንዲሁም ደም የሚለግሰው ካገኘ ወደ ሙሉ ጤንነቱ ይመለሳል ብሏል ዶክተሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ ሄዳችሁ ቤተሰብ ሆናችሁ ለምታበረታቱኝና ሼር ለምታደርጉልኝ ውድ ቤተሰቦች ከልብ አመሰግናለሁ። አሁንም እገዛችሁና እንዲሁም ደግሞ ትብብራችሁ አይለይ ነው የምለው። ምሳሌ ድራማ በአለፈው ቪዲዮአችን ላይ እንዳየነው ብሩክ ከእገታ ቢቆይ እንኳን ሞገስ እና እንዲሁም ደግሞ ወንድሙ መድብል ከጓደኞቹ ጋር በመሆን ብዙ መስዋዕትነት ያስከፈለ ትግል አድርገው ብሩክን ታፈነበት አውጥተው አሁን ላይ ሕክምና ላይ እንዲያደረግ ነበር። ዛሬ ደግሞ ብሩክን በሕክምና ዙሪያ ሲከታተል ቆይቶ በጣም አሳሳቢና አስጊ ሁኔታ ላይ ቢሆንም እንኳ ሕክምናውን ስለተከታተለና ሐኪሞቹም በጽሞና ስለላከሙት ወደ ሙሉ ጤንነቱ ተመልሶ ከቤት ተመልሷል። ሞገስም ብሩክን አስፈታለሁ በሚል በትግል ሲታገል በጥይት ተመቶ ቢወድቅ እንኳን አሁን ላይ ግን ብዙ ደም ስለፈሰሰውና እንዲሁም የደም እገዛ እንዲደረግለት የእሱን አይነት ደም የሚሆን እየፈለገ ነበር። የተፈለገውም ኤፍራታ ስትጠየቃለች ስላለች ኤፍራታ ደግሞ በተነሳው ግርግር መጀመሪያ ላይ ይህ ሁሉ አደጋና ችግር ሊመጣ የቻለው ሞገስ ሉላን በመውሰዱና እንዲሁም ደግሞ የዝናን ፍቅረኛ ወይም ሚስት በመውሰዱ ስለሆነ በመካከል ላይም ደግሞ ብሩክን ለመለቀቅ ሲባል ዝና ታግቶ ተሰቃይቶ ስለነበረ ይህ ነገር ደግሞ ኤፍራታን አስፈርቷታል። ወዲየነ ብሩክ ሂዳ ለሞገስ ደም ብትለግስም ብሩክም እንዲለቀቅ ያደረግሽው አንቺ ነሽ፣ አሁንም ደግሞ የሞገስ ህይወት እንዲተርፍ ያደረግሽው አንቺ ነሽ ተብላ ስለምትያዝ አንፈልግም እኔ አልሰጥም እያለች ለመድብል ስትነግረው ነበር። ማህሌት መቼም ለሰው ጥሩ ነገር መዋልና ጥሩ ነገር መስራት ጥሩውንም ስለነሳት ለሞገስ ሄደሽ ደም ተለገሽና ህይወቱን እንዲተርፍ ታደረግሽው መጀመሪያ የምትጣሊው ከኔ ጋር ነው። እኔም አሳልፌ ለዝና ሰጥሻለሁ፣ ከዛ በኋላ የእጅሽን ታገኛለሽ በማለት ስታስፈራራት ነበር። በእርግጥ ኤፍራታ ያደረገችው ድርጊት ለሞገስ ወይም ደግሞ ለመድብል አግዛ ሳይሆን ዝና ጋር እየሰሩት ሴራ ነው ያጋለጣት። ስለዚህ አሁን ላይ ምንም ተብሎ ምንም ዙሮ ሞገስ ደም አግኝቶ ወደ ሙሉ ጤንነቱ እንደሚመለስ በእርግጠኝነት እናምናለን። ይህ ግን በኋላ ደግሞ ብሩክ ከዳነና ሞገስም ከዳነ በኋላ የኤፍራታም ሆነ የዝና መገለጫ ምን እንደሆነ አላውቅም። ግን በማይታወቁ የሆኑ አካላቶች የነ ቅድስት ቤት መጥተው ምሳሌን ሊያግቷት ይሁን ሊያስፈራሯት አይታወቅም። ምሳሌም እየሸሸች ወደ ኋላ እያፈገፈገኝ ስገድ አይተናል። ይህ ማለት ስለተናደደና እንዲሁም ስለተቆጣ ብሩክ ለምን ተለቀቀ ስላለ ዝና በጣም ጨካኝና አረመኔ ስለሆነ የብሩክ መሄድና ማምለጥ ነው እንጂ የቆጨው የግብረ አበሮቹ መመታትና እንዲሁም ደግሞ ጉዳት ላይ የመውደቃቸው ምንም ደንታ አልሰጠውም። የእነሱ ህይወት መጥፋት የእነሱ ችግር ላይ መውደቅ ምንም አልተሰማው። ግን እነሱ ደግሞ የስራቸው ታማኝ ለመሆንና እንዲሁም ደግሞ ዝና ያዘዛቸውን በስርዓት ለመፈጸም ሲሉ ሲታገሉ በሱ የተመጣ ምርት እንጂ የአይነ ጉዳት የደረሰባቸውና የተመተው እንዲወድቁ ያደረጋቸው በዝና የተነሳ ነው። ዝናም መሆናችሁ ተመታችሁ፣ ታከሙ፣ እናንተ ላችሁ ተበላሽ ብሎ ለነሱ ማዘን ሲገባው ብሩክ ለምን አመለጠ እያለ ራሱን ሲጋጭና እንዲሁም ደግሞ ሲበሳጭ ነው ያየነው። ብሩክም በወንድሙ ትግልና እንዲሁም ደግሞ በጓደኞቹ ትብብር እንዲሁም ደግሞ በምርጥ ጓደኛው ሞገስ መስዋዕትነት እስከ መክፈል ህይወትን እስከ መስጠት ያክል ደርሶ የእሱን ህይወት አትርፎለታል።
ቅድስትም ብሩክ እንዴት ተገኘ ስላወቀች አሁን ላይ ግን ጉዳት ደርሶበት በሕክምና እንደተከታተለ አልሰማችም። ከቤት ይመጣሉ ብላ የራሷን ዝግጅት ተዘጋጅታ ስትጠብቃቸውና ስታንቃቃ ነበር። በዛ መሀል ዳጣ መታ ምን እየሰራች ነው ብላ ትንሽ ነገሮች ያው የዳጣ ሁልጊዜ የሚያስጨንቃትና የሚያስፈራት የዝና እገታ ወይም ድብደባ ስለነበረ ስልክ ምታታጮህ ዝና ደወለው የመጣ ነው። በርም ከተንኳኳ ዝና ነው የምታነሳው። ያው ዝና ጨካኝና አረመኔ እንደሆነ ስለምታውቅ ከያዘ እንኳን የሚያደርገውን ድርጊት ስለምታውቅ ዝናን በጣም ነው የምፈራው። ሞገስና የደም ልገሳ እንድታደርግለት ቢጠይቃት እንኳን መድብል እኔ ደም ምን አይነት እንደሆነ አይቻ አላውቅም፣ ግን ለምን ፈልገው ነው ችግር የተፈጠረ ነገር እንዳለ ንገሪ ብላ ብትጠይቀውን እንኳን ሞገስ ለመናገር መድብል ስለፈራ ዝም አላት። ወይም መድብል ተመቶ ነው ብሎ ቢነግራት የሞገስን መመታት ብታውቅ ዳጣ በድንጋጤም ደግሞ ወድጮህ ትችላለች። ለቅድስትን ብትነግራት ሌላ ጭንቀትና መከራ ስለሚመጣ ዝም ብላ ተቀምጣለች። ሉላም ካሁን መጣ ካሁን ስልክ ደውል እያለች እያንቃቃችና እየተመለከተች ነው። የሁሉ ችግርና መከራ እንዴት ተፈጠረ ብታውቅ ግን በጣም እንደምትረበሽና እንዲሁም እንደምትጨነቅ ይታወቃል። ዝናም ይህ አይነት ጉዳት የደረሰበት ያው ከመጠንቀቅ ሳይሆን ጓደኛውን ለመክፈል ሲል ያደረገው የመስዋዕትነት ክፍያ እንጂ እንዲሁ ከንቱ በንቱ እየጠፋ አይደለም። አሁን ላይ ደግሞ እሱ ያደረገው ሁሉ በእጁ እንደሚገባው ብሩክ ከዳነ ለሞገስ የሚሆን ዲም ደግሞ ከየትም ብሎ ማምጣት አያቅታቸውም። ጥሩ መዋልን ጥሩ መሆንን ለሰውም ይታዘንለታልና እሱ መልክ መስዋዕትነት ከፍሎ እንዳወጣው ለሱም አንዱ መስዋዕትነት እንደሚከፍልለት ባለሙሉ ተስፋ ነን። ግን አሁን ማድረግ ያለባት እነ ብሩክ ቤት ሄዳ መቀላቀል ነው። ሞገስ ይመጣል ብላ ስትጠብቅና እንዲሁም ስታንቀቃ ሌላ ችግርና መከራ እንዳይመጣባት ወይም ያ የመንግስት ሰራተኛው ቤቷን ስላየው ከቤቷ መጥቶ ቢያስጨንቃት አብሬሽ ልደር ወይም ይዤሽ ልጥፋ ይዤሽ ልሄድ የሚል ችግሮች ቢፈጠሩ ለሷ ከባድ ስለሆነ ከዛ መውጣት አለባት። ወይም ይህን ሰው ደግሞ እምቢት አለችው ለዝና ተናግሮ ያለችን ቦታ እንዲጠቁምበት ሊያደርግ ስለሚችል ከዛ ቤት ለቃ ወይም ደግሞ ወደ ሌላ ቤት አለዛ ከተቻለ ደግሞ ከነ ቅድስት ጋር ተቀላቅላ የሞገስን መንጫ ጊዜ ዱአ እያደረገች ብትጠብቅ ይቻላታል። ሞገስም ለኔ ደም ሌላ ሰው ከሚፈለግ ፍቅረኛ ሉላ የኔ ደምና የሷ ደም አንድ አይነት ነበረ፣ ግን ለሞገስ ተፈልገሻል ብትባል እኔ ጋር እንኳን ጨክና መድረስ አችልም። እዛው ባለችበት ፌንት ብልታ ልትታመምና ወይም ደግሞ ትልቅ ችግርና ጉዳት ሊደርስባት ስለሚችል እንዳትናገሩብኝ፣ ሌላ ሰው የኔን አይነት ደም ካለው ሰው ለግሱና አምጡልኝ እንጂ ምንም አጋጣሚ ቢሆን እንኳን ፍቅረኛ ሉላል እንዲሰማብኝ አልፈልግም። እኔን በጣም እየተጨነቀችና እያሰበች ስለነበረ አሁን ደግሞ ይህ አይነት ችግር ተፈጥሮ ደርሶበታል ብትባል በድንጋጤ ሌላ ጉዳት ሊደርስባት ይችላል በማለት ስለተናገረ ሞገስ መድብልም ሆነ ጓደኛውም ለሉላ ለማሳወቅና ለመንገር አልፈለጉም። ከቤት ውስጥ ብቻዋን ሆና የሚደርስላት እንኳን የለ ትልቅ ከባድ ሊፈጠር ስለሚችል በጥቅሉ መድብል ከቤቷ ሄዶ ወይም ወደ እሱ ቤት ይዞ ለመሄድና እንዲሁም ደግሞ ደም አፈላልጎ በፍጥነት አተጋግቶ ሞገስ ወደ ህይወቱ እንዲመለስ ለማድረግ እየጣረ ነው። መድብል ከሚባለው በላይ ጀግናና ታታሪ እንዲሁም ደግሞ ያለው ለሰው ክብርና አስተያየት በጣም የከበደ ነው። አለማድነቅ ማለት ንፍግነት ነው። ይህ ሁሉ መስዋዕትነት ወንድሙን ለማስፈታትና እንዲሁም ደግሞ የገባበት ስቃይና መከራ ለነጻ ለማውጣት ሲል የታገለለትና የከፈለለት መስዋዕትነት ነው። ይህ ማለት መድብል ከእስር ቤት ተፈቶ ባይመጣና እንዲሁም ደግሞ የብሩክን ህይወት ለማትረፍ ባይደርስ ብሩክ በህይወት የመትረፉ ጉዳይ በጣም ከባድ ይሆን ነበር። ላይተርፍም ይችላል። እንዲሁም ደግሞ መገኛ አካባቢው ላይ ይገኝ ስለሚችል አሁን ላይ መድብል በመምጣቱና እንዲሁም ደግሞ እሱ ባረገው ትግል ጓደኞቹም ተጨምረው እንዲያስለቅቁት ተችሏል።
አሁንም ግን ብሩክ ታስሮና ታግቶ የነበረበት ቤት ውስጥ ትንሽ ህፃን ልጅ እንዲሁም ደግሞ ነገን ብዙ ሰርቼ እቀይራለሁ የምትል የድሃ ልጅ ዝና አግቶ እያሰቃየና እንዲሁም ደግሞ እያስለቀሰ ይገኛል። ያችንም ያለችበትን ለማውጣት በፍጥነት ለመንግስት ተጠቁሞን ፖሊስ ገብቶ እንዲያወጣትና እንዲሁም ደግሞ ከዛ አይነት ህይወት እንዲያተርፋት ቢደረግ አሪፍ ይመስለኛል። ዝና በጣም ጨካኝ ስለሆነ ምንም ለሰው ልጅ አዝንታ ስለሌለው ከባድ ችግር ሊያደርስባት ይችላል። ኤፍራታ ምን እንዳሰበች ባይታወቅም ማህሌትን በተደጋጋሚ ብሩክ ከተገኘ ይቅርታ ጠይቁና ወደ ድሮ ህይወትሽ ተመለሽ እያለች በተደጋጋሚ ስትነግራት አይተናልም ሰምተናልም። ምን አስባ እንደሆነ ምንም የምናውቀው ነገር የለም። በእርግጥ ኤፍራታ እንደምታወራው ሁሉ ቀላል ስራ አልሰራችም። ማህሌት በጣም አስቸጋሪና እንዲሁም ደግሞ አሳፋሪ፣ ለሰው ጥሩ ነገር የማትመኝ፣ ብሩክንም ስቃይና መከራውን ያበዛችው ለዚህ ችግርና መከራ ያበቃችው እሷ ስለሆነች አሁን ላይ ደግሞ ተመልሳ ወደ ህይወቱ እንዲገባ ይፈቅድላት አይመስለኝም። ከእንግዲህ በኋላ ብሩክ በህይወት ተተረፈ አብረው እንዲኖሩና እንዲሁም ደግሞ ይጋባሉ ተብሎ የሚታሰበው ከቅድስት ጋር እንጂ ከማህሌት ጋር በይቅርታ ተላልፈው የድሮ ህይወታቸውን ይመልሳሉ ማለት በጣም ከባድ ነው። ብሩክም መጨረሻ ይህንን ሊያደርግ አይችልም። ምንም እንኳን የድሮ ሚስቱ ፍቅረኛው ብትሆን እንኳን አሁን ላይ ብዙ ችግርና መከራ ስላሳለፈችበት እንዲህ የህይወቱ መበሰቋቆል ምክንያት እሷ ስለሆነች ወደ ቤቱ እሷን መለሰ ማለት ሌላ ችግርና ጣጣ ቤት ውስጥ አመጣ ማለት ነው። በጥቅሉ ሰው የሚያስፈልገው ተጎን ሆኖ አጋዥና እንዲሁም ደግሞ ጥሩ መካሪ፣ ልክ እህት ወንድም እንደሚኖሩት አጠቃላይ የምትኖር እንጂ በመሀል ሌላ ችግርና መከራ እያመጣች እኔን የምታጨናነቅ ከሆነ ምንም ቢሆን አስፈላጊ አትሆንም። አንድ ሰው አስፈላጊ የሚሆነው ምንም ሰርቶ እንኳን ቢሆንም መጥፎ ነገር ቢያሰራ እንኳን ያንን የሚክስበት አይነት ነገር ማምጣት ስላለበት ማህሌትም የሰራችውን ታውቃለች። እባክሽ ኤፍራታ እንጂ ምንም የምታወሪውን አላወቅሽም። እኔ ዝና እንዳደረገ ያድርገኝ፣ እንዲሁ ህይወቴንም ካበሰቋቆለም ካስተካከለውም እንዳረገ ያድርገኝ እንጂ ከብሩክ ጋር ይቅርታ ብዬ አልመለስም። ደግሞም ብሩክ ይቅርታ ያደርግልኝም ሊመልሰኝም አይችልም። ያሳለፍኩትንና ያደረግኩትን እኔ ያውቃለሁ። ስለዚህ አሁንም ተስፋ አለኝ። ያሰብኩትንና እንዲሁም ደግሞ የፈለግኩትን ነገር እንዲመሳካ ባለሙሉ ተስፋ ነኝ። መቼም ተስፋ አልቆርጥም። አሁን አንቺ የምታወራውን ወሬ ቀይረሽ ተኔ ጋር ሆነሽ ምሳሌና እንዲሁም ምትቀጥይ ከሆነ ተናገሪ። አይ ከአንቺ ጋር አልቀጥልም የምትይ ከሆነ ግን ልፌ ለዝና የማስረክብሽ ይሆናል። ስለዚህ ተስተካክለሽ ከኔ ጋር ቀጥይ ስትል ኤፍራታን ማህሌት አስፈራርታታለች። ማህሌት አይደለም እሷ የምታስፈራራውና ከሱራ የሆነ ሰው አግኝታ አይደለም ባታገኙ እንኳን ኑሮን ለማስፈራራት ምንም ቀናትና እንዲሁም ደግሞ ምንም የሚፈጅባት ነገር የለም። ስለዚህ ኤፍራታ አሁን በቁርጠኝነት የራሷን አላማና እንዲሁም ደግሞ የምትፈልገውን ነገር ለማሳካት ማህሌትን ምክር ትታ የራሷን እቅድ ያወጣ እንድትመራ ሆና መሄድ ነው ያለባት። ዳጣም ከቤት ውስጥ የነበረችው ጊዜ ያሳለፈችው ነገር ሁሉ በጣም ደስ እያላት ስለነበረ አሁንም ከቤቱና ዝናንም በመፍራት ላይ ብትሆን እንኳን ብሩክን ለመቀበልና እንዲሁም ደግሞ መድብልን ከቤት ሆና ለመቀበልና ዝግጁ ሆና እየጠበቀች የምትገኘው የጓደኝነትን ጥግና እንዲሁም ደግሞ ስቃይና መከራ በልታ ያሳለፈችውን ህይወት በእነሱ ሰበብ ምክንያት የሷም ህይወት ሊቀየር ስለቻለ የእነሱን ጽናትና እንዲሁም ደግሞ እገዛ መቼም ቢሆን አላግዘውም፣ ምንም ቢሆን እንኳን ላሳልፈው አልችልም በማለት ውስጥ ሆና እየጠበቀቻቸው ትገኛለች። ማህሌትም ደግሞ የምታደርገው ሌላ እቅድና አላማ ለመፈጸም እየተዘጋጀች ነው። አይታወቅም፣ ወይ መድብልን ወይ ምሳሌን ልታግትና ሊያሳግቱ ይችላሉ። በጥንቃቄ እንደመኖር አስፈላጊ ነው። ውድ ቤተሰቦች አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ።
በሌላ ቪዲዮ እስከምንገናኝ መልካም ጊዜ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።